ወንዶች ኖርማሊ በስንት ደቂቃ ነው የሚጨርሱት፣ ሴቶች ደግሞ በስንት ደቂቃ ነው የሚጨርሱት ተብሎ ብዙ ሰዎች እየጠይቁኛል ማለት ነው። እና የተቀመጠ ቁጥር የለም። አንዳንድ ሪሰርቸሮች ከ5 እስከ 7 ደቂቃ ወንዶች ይቆያሉ ይባላል። አንዳንድ ሪሰርቸሮች ደግሞ ከ8 እስከ 10 ደቂቃ ድረስ ይቆያል ይባላሉ። ብዙ የተስማሙበት ነገር የለም፣ ግን በሶስት ነገሮች ተስማምተዋል። አንደኛ ወንዶች ከሴቶች ቀድመው ነው የሚጨርሱት። ሴቶች ዘግየት ማለት ነገር አላቸው። ሁለተኛ አንድ ወንድ ቀድሞ መጨረስ አለበት ማለት ቶሎ መጨረስ አለበት ማለት አይደለም። ከሚስቱ ወይም ከገርፍሬንዱ ቀድሞ ስለጨረሰ ሳይሆን ቶሎ መጨረስ አለበት የሚባለው ቶሎ መጨረስ አለበት የሚባለው 1 ደቂቃ በታች ከጨረሰና 6 ወርና ከዛ በላይ ቆይቶበት በራሱ ላይ እና በሪሌሽንሺፑ ላይ በጣም ስትረስ እየፈጠረበት ከሆነ ነው። ሶስተኛ የተስማሙበት ነገር ደግሞ አንድ ወንድ ዘግይቶ ጨረሰ የሚባለው ነገር 25 እስከ 30 ደቂቃ የሚሉ ሰዎች አሉ። ከዛ በላይ ከቆየ ወይም ጭራሽ የእርካታ ደረጃ አለመድረስ ደረጃ ከደረሰ ነው። ግን አንድ ወንድ በዚህ ሰዓት ይጨርስ ተብሎ የተቀመጠ ነገር የለም። እንደ ሰው ይለያያል፣ እንደ ሲቹዌሽኑ ይለያያል፣ እንዳለበት የራሱ ችግር ይለያያል፣ እንደለመደው አይነት የግንኙነት ትሬንድ ይለያያል ማለት ነው። ቶሎ መጨረስም ሆነ ዘግይቶ መጨረስ ራሱ ላይም ሆነ ሪሌሽንሺፑ ላይ ስትረስ የሚፈጠር ነገር ነው። የዛኔ እነሱ ነገሮች መታከም ይችላሉ ማለት ነው። በማንኛውም በቶሎ መጨረስ፣ በስንፈተ ወሲብ፣ በሌሎች ነገሮች መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ ቁጥር ገብታችሁ ቀጠሮ ማስያዝ ትችላላችሁ። ሁል ጊዜ አለው። ጠብቃችኋለሁ። ባይ ባይ። እድሜ ላንቺ እህቴ። በፊት ሳላንኳኳ እንደ ባስ መናኸሪያ ዘው ብዬ ነበር ምገባው። አሁን ግን በፕሮሰስ ነው። በምክርሽ ልክ ነው። ከስራ እስክመጣ እናፍቅ ጀመረ። ተመስገን። ሽምቅቅ ብዬ ነበረ። አቦ ፈጣሪ ባርክሽ። ወይኔ ጉዲ። የደስታ አምባሮች። ለዚህ ነው ይሄን ስራ የምሰራው። ሚስትም ባሏ እቤት እስኪገባ ድረስ መጓጓት ጀምራለች። እሱም ከስራ እስኪገባ ድረስ መጓጓት ጀምሯል። ለዚህ ነው ይሄን ስራ የምሰራው። ለዚህ ነው አሁን መጣጣም ይጀምራሉ፣ መተዋወቅ ይጀምራሉ፣ መነጋገር ይጀምራሉ። አንደርስታንድ እያደረጋችሁኝ ነው። አሁን ፈለጋችሁም አልፈለጋችሁም ግንኙነት ወሳኝ የሆነ ነገር ነው ትዳርን ለማስቀጠል። በተለይ ለወንዶች ያለሱ መኖር አይችሉም፣ ያስፈልጋቸዋል። እሱን ነገር ላስተካክል ነው ያልኩት። እሺ፣ ስለዚህ አሁን መታከም ከፈለጋችሁ በሬ ሁል ጊዜ ክፍት ነው። ማንም ይበላችሁ ማንም። እኔ ቤት መሳቀቅ የለ መሸማቀቅ የለ። ያለውን ነገር ከስር መሰረቱ ነቅለን እናወጣላችኋለን። ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ አስይዛችሁ መምጣት ብቻ ነው የሚጠበቅባችሁ። ባይ ባይ። ውበቴ ስለቀነሰ ነው የግንኙነት ፍላጎቱ የቀነሰው። ስለማትወደኝ ነው የግንኙነት ፍላጎቷ የቀነሰው። ብዙ ሰዎች ይሄንን እንደ ምክንያት አድርገው ግንኙነት ላይ ወይም ትዳር ላይ ያለውን ችግር ለግንኙነት ማነስ ምክንያት አድርገው ይይዙታል። አዎ ብዙ ጊዜ እንደዚህ አይነት ነገር ሊፈጠር ይችላል። ግን የግንኙነት ማነስ ደግሞ በራሱ የስንፈተ ወሲብ አይነት ሊሆን ይችላል። የግንኙነት ማነስ ስንፈተ ወሲብ ተብሎ እንዲመደብ ማሟላት ያለባቸው ነገሮች አሉ። አንደኛ 6 ወርና ከዛ በላይ መሆን አለበት። ሁለተኛ ሌሎች የስነ ልቦና ችግሮች መኖር የለባቸውም። ሶስተኛ ደግሞ ሲቹዌሽናል መሆን የለበትም፣ ወይም ለአንድ ሴት ወይም ለአንድ ወንድ ብቻ መሆን የለበትም። እነዚህ ነገሮች በሙሉ ካሟላ የዛኔ ሃይፖሴክሹዋል ዲዛየር ዲስኦርደር ወይም ኤችኤስዲዲ እንለዋለን። ወንዶችን ብቻ የሚያጠቃ አይደለም። እንደውም ጥናቶች እንደሚያሳዩት ሴቶች ላይ የበለጠ ይበዛል ከወንዶች ይልቅ ማለት ነው። እና ብዙ ጊዜ ሴቶች ላይ የሚበዛው ኤስትሮጅን የሚባል ሆርሞናችሁ በጣም አነስተኛ ከሆነ፣ ፔሪድ ማየት ካቆማችሁ 45 ዓመትና ከዛ በላይ ከሆናችሁ፣ ዲፖ ወይም በየ3 ወሩ የሚወጋውን የወሊድ መከላከያ እየወሰዳችሁ ከሆነ ኤስትሮጅንን ዝቅ ያደርጋል። ሌላ ደግሞ ፒሲኦኤስ ካለባችሁ፣ በጣም ስትረስድ ከሆናችሁና በተለያየ ምክንያት ሆርሞናችሁ ዝቅ የሚል ከሆነ እንደዚህ አይነት የግንኙነት ፍላጎት ማነስ ሊሆን ይችላል ማለት ነው። ወንዶች ላይ ደግሞ ብዙ ጊዜ በጣም ስትረስድ ከሆናችሁ፣ አልኮል ብዙ ጊዜ የምትጠጡ ከሆነ፣ ፕሮላክቲን ሆርሞናችሁ ከመጠን በላይ ከፍ ካለ፣ ከዛ በኋላ ደግሞ ሴቶች ላይም ወንዶች ላይም የእንቅርት ሆርሞናችሁ ዝቅተኛ ከሆነ የግንኙነት ፍላጎታችሁን ሊቀንስባችሁ ይችላል። መታችሁ ሆርሞናችሁንና ደማችሁን ቼክ ማስደረግ አለባችሁ ማለት ነው። ስለዚህ ያነሰውን ነገር ሰተናችሁ መስተካከል የሚችል ነገር ነው። በቤታችሁ ደግሞ ማድረግ የሚገባችሁ ነገሮች አሉ። በመጀመሪያ
መነጋገር አለባችሁ። ጥንዶች ከሆናችሁ ማውራት አለባችሁ። ፓርትነራችሁን፣ ገርፍሬንዳችሁን፣ ቦይፍሬንዳችሁን አናግሯቸው። ሁለተኛ ደግሞ ወክ ማድረግ። ብዙ ጊዜ ማታ የሚደረግ ወክ ኮርቲሶል የሚባል በጭንቀት ምክንያት ከፍ የሚል ሆርሞን አለ ሰውነታችን ላይ። እሱ የፍላጎት ማነስን በጣም ይጨምራል ማለት ነው። ስለዚህ እሱን ነገር ማኔጅ ለማድረግ ይረዳቸዋል። ሶስተኛ ደግሞ ብዙ ጥናቶች እንደሚያሳዩት ግንኙነታችሁን ፕላን ማድረግ ወይም ስኬጁል ማድረግ፣ በሳምንት ውስጥ እንደዚህ በዚህ ቀን እናደርጋለን ብላችሁ ማድረግ ያለማምደዋል ሰውነታችሁን ማለት ነው። ስለዚህ የፍላጎትን መጨመር ሊያመጣ ይችላል። ከዛ በላይ ደግሞ ኤክሰርሳይዝ መስራት፣ ባላንስ ዳይት መጠቀም፣ በደንብ አድርጋችሁ ደግሞ ከፓርትነራችሁ ጋር ሳይኮሎጂካል የሆነ ኢሹዎች ካለ እነሱ ነገሮች ሶልቭ ማድረግ የፍላጎት ማነሳችሁን ሊያስተካክልላችሁ ይችላል። በሰፕሊመንት ደረጃ ደግሞ ኦሜጋ 3 ዚንክ እና ማግኒዥየም ሰፕሊመንቶች መውሰድ ብዙ ጊዜ የፍላጎት ማነስን እንደሚያስተካክሉ ብዙ ጥናቶች ያሳያሉ ማለት ነው። ማንኛውም አይነት የፍላጎት ማነስ እየታያባችሁ ከሆነና መመርመር ከፈለጋችሁ ከዛም ማለፈ ደግሞ የስንፈተ ወሲብ ደረጃ ደርሶባችሁ ብልት አለመቆም ችግር ሊሆን ይችላል፣ ቶሎ መጨረስ ሊሆን ይችላል እና ሌሎችም የስንፈተ ወሲብ አይነት ነገሮች ካስቸገራችሁ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። በድጋሚ አስጠነቅቃለሁ። ከ18 ዓመት በታች የሆናችሁ ይህን ቪዲዮ እንዳታዩ አሳልፉት። ከ18 ዓመት በላይ ከሆናችሁና ግንኙነት የጀመራችሁ ከሆነ ደግሞ አንድ ነገር ልንገራችሁ። በተለይ ደግሞ የመጀመሪያ ግንኙነት ጀምራችሁ ለሁለተኛው ቶሎ ማይነሳላችሁ ከሆነ ወይም ደግሞ ስሜታችሁ እንደ አዲስ ማይነሳላችሁ ከሆነ ያንን ጊዜ ለማሳጠርና ቶሎ ግንኙነታችሁ ማድረግ የምትፈልጉ ከሆነ እነኝን 5 ነገሮች በደንብ ተጠንቅቃችሁ አዳምጡ። አንደኛና አብዛኞቹ ታካሚዎች ጋር ማየው ነገር ስፖርት አትሰሩም። ስፖርት መስራት ይኖርባቸዋል። ቢያንስ በሳምንት ከ150 እስከ 300 ደቂቃ መስራት ይኖርባቸዋል። ማለትም በቀን ከ30 እስከ 60 ደቂቃ ድረስ ስፖርት መስራት ይኖርባቸዋል። ከነኚህ መሃል ደግሞ በዋናነት ሬዚስታንት ትሬኒንግ የምንላቸውን በሳምንት ከ2 እስከ 3 ብትሰሩ ጥሩ ለውጥ ታገኛላችሁ። ሁለተኛ ጤናማ ቴስቴስትሮን ሊኖራችሁ ይገባል። ይህንም አንዳንድ ማድረግ የምትችሏቸው ነገሮች አሉ። ክብደታችሁን ማስተካከል፣ በቂ እንቅልፍ መተኛት፣ አልኮል መቀነስ፣ ስትረስ ወይም ደግሞ ጭንቀቱን መቀነስ ይኖርባችኋል። ከተጨማሪም ተመርምራችሁ የቴስቴስትሮን እጥረት ካለባችሁ ያ ነገር ሕክምና ይፈልጋል። ሶስተኛ ዘላቂ የሆኑ ህመሞች በተለይ ደግሞ ክሮኒክ ኢልነስ የምንላቸው እንደ ስኳር፣ ግፊት፣ የልብ ህመም ካለባችሁ እነኚህ ነገር ማኔጅ ማድረግና መቆጣጠር ይኖርባችኋል። መድኃኒታችሁን በሚገባ ሰዓት መውሰድ፣ ክትትላችሁን ሐኪም ጋር በማድረግ ምርመራዎችን እያደረጋችሁ ጤናማ ሌቭል ላይ ማስገባት ይኖርባችኋል። አራተኛ ኬግል ኤክሰርሳይዝ የምንለው ከዚህ በፊት ሰርቼላችሁ ነበር። የዳሌ ውስጥ ያሉ ጡንቻዎች ጥንካሬ ሊኖራቸው ይገባል። እነኚህ የምታጠነክሯቸው ከሆነ በቶሎ ለሁለተኛው የብልታችሁ ጥንካሬ ማስጠበቁን ብቻ ሳይሆን በግንኙነት ጊዜ ለራሱ የብልታችሁ ጥንካሬ እንዲጠብቅና ቶሎ እንዳጨርሱ ይረዳችኋል። ስለዚህ ይህን ነገር ማድረግ ይኖርባቸዋል። በአምስተኛ ደረጃ ደግሞ ይሄኛውን ለሁለተኛ ወይም ደግሞ ከዛ በላይ ላሉ ዙሮች ቶሎ ያለመነሳቱን ችግር እየረዘመባችሁ ይመጣ ከሆነ አንዳንዴ ከስንፈተ ወሲብ ጋር ሊገናኝ ይችላል። ስለዚህ ስንፈተ ወሲብ ካለባችሁ ይሄ ነገር ሕክምና ይፈልጋል። በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ በሌላ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት።